ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ሮብ ግንቦት 5 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዛሬው የመቀለ ሴንትራል የዜና ጥቅል በሳውዲ አረቢያ በሞት ጥላ ስር የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያንን ሕይወት ለመታደግ ብፁዕ ቅዱስ አቡነ ማትያስና የሰብአዊ መብት ተሟጋቾች ያስተላለፉትን አስቸኳይ ተማጽኖ፣ በኤርትራ የሰብአዊ መብት ረገጣ እንዲቆም 31 ዓለም አቀፍ ድርጅቶች ያቀረቡት አዲስ ጥሪ፣ አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ሽያጭ ማዕቀብ ማንሳቷን፣ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በአዲስ አበባ የተፈራረሙትን የ54.6 ሚሊዮን ዩሮ ስምምነት፣ እንዲሁም በቤንሻንጉል ጉሙዝ ታጣቂዎች በፈጸሙት ጥቃት ከ20 በላይ ሰላማዊ ሰዎች መገደላቸውን የሚዳስሱ ወቅታዊ መረጃዎችን ይዘን ቀርበናል። አብራችሁን ዝለቁ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ በሞት ፍርድ ጥላ ስር የሚገኙ ኢትዮጵያውያን ምህረት እንዲደረግ ተማጸኑ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ እስር ቤቶች የሞት ፍርድ ተፈርዶባቸው ለሚገኙ ኢትዮጵያውያን ሕይወት አፋጣኝ የዲፕሎማሲ ጥረት እንዲደረግ ጥሪ አቀረቡ። ቅዱስነታቸው ግንቦት 4 ቀን 2018 ዓ.ም ባስተላለፉት አባታዊ መልእክት እነዚህ ወገኖቻችን በከባድ ስቃይና በሞት ጥላ ስር የሚገኙ ድምፅ አልባ ልጆች ናቸው ብለዋል። የኢትዮጵያ መንግስት ከሳውዲ አረቢያ ባለስልጣናት ጋር በመነጋገር የሞት ቅጣቱ ተነስቶ በምህረት ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻች በጽኑ አሳስበዋል። ይህ የፓትርያርኩ ተማጽኖ የመጣው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ ሁማን ራይትስ እና የትግራይ ክልላዊ አካላት ከፍተኛ ስጋታቸውን እየገለጹ ባለበት ወቅት ነው። ሁማን ራይትስ በቅርቡ ባወጣው መግለጫ ቢያንስ 65 ኢትዮጵያውያን ስደተኞች በሳውዲ አረቢያ ለማይቀሬ የሞት ቅጣት ተጋልጧል ብለዋል። ሳውዲ አረቢያ እንደ ጫት ያሉ ለህይወት አስጊ ያልሆኑ የእጽ ዝውውር ወንጀሎች ላይ የምትወስደውን የሞት ቅጣት በአስቸኳይ እንድታቆምና የኢትዮጵያ መንግስትም ዜጎቹን ለመታደግ አስቸኳይ የቆንስላ ድጋፍ እንዲያደርግ ጠይቀዋል። በትግራይ የሚገኙ የወጣቶች ማህበራትና የሃይማኖት መሪዎች በተለይም የአዲግራት ካቶሊካዊት ቤተክርስቲያን ጳጳስ ብፁዕ አቡነ ተስፋ ስላሴ መድህን ለኢትዮጵያ የውጭ ጉዳይ ሚኒስቴር በጻፉት ደብዳቤ መንግስት የዲፕሎማሲያዊ ጥረቱን እንዲያጠናክር ወትውቷል። ጳጳሱ በሳውዲ አረቢያ የሞት ፍርድ የተበየነባቸው ከ200 በላይ ኢትዮጵያውያን ወጣቶች ህይወታቸው እንዲተርፍ ዓለም አቀፍ ጣልቃ ገብነት እንዲደረግም ጥሪ አቅርበዋል። በኤርትራ እየታየ ያለው የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ መድረሱን የገለጹ 31 ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የተባበሩት መንግስታት ድርጅት ልዩ መርማሪ ስፔሻል ራፖርቴር የስልጣን ዘመን እንዲራዘም በጋራ ጠየቁም። ድርጅቶቹ ግንቦት 4 ቀን 2018 ዓ.ም በጄኔቫ ለሚገኙ የተባበሩት መንግስታት የሰብአዊ መብት ምክር ቤት አባል ሀገራት በላኩት ደብዳቤ ሀገሪቱ ተጠያቂነት የሰፈነበት ስርዓት እንዲገነባ ዓለም አቀፍ ጫናው መቀጠል እንዳለበት አሳስበዋል። ይህ ጥሪ የቀረበው የፊታችን ሰኔ ወር ከሚካሄደው 62ኛው የተባበሩት መንግስታት የሰብአዊ መብት ምክር ቤት መደበኛ ስብሰባ ቀደም ብሎ ሲሆን የምክር ቤቱ አባላት የልዩ መርማሪውን ስልጣን የሚያድስ ጠንካራ ውሳኔ እንዲያሳልፉ ተጠይቀዋል። በኤርትራ ከፍተኛ የመንግስት ባለስልጣናት ይፈጸማሉ የተባሉ ከባድ የሰብአዊ መብት ጥሰቶች በዓለም አቀፍ ደረጃ እንዲወገዙና ገለልተኛ ምርመራ እንዲካሄድ ድርጅቶቹ ጠይቀዋል። ዘንድሮ የቀረበው ጥያቄ በኤርትራ ከፍተኛ የመንግስት ባለስልጣናት ወይም ቡድን 15 የታሰሩበት 25ኛ ዓመትና የሰብአዊ መብት መርማሪ ኮሚሽን ሪፖርት የወጣበት 10ኛ ዓመት መሆኑ ጉዳዩን ይበልጥ አጣዳፊ ያደርገዋል።
በስደት በሚኖሩ ኤርትራውያን ላይ የሚደርሰው ድንበር ተሻጋሪ ጭቆናና ተጽዕኖ በምክር ቤቱ ስብሰባ ላይ ትኩረት እንዲሰጠው ድርጅቶቹ በደብዳቤያቸው አመላክቷል። ድርጅቶቹ ደብዳቤውን አስቀድመው የላኩት አባል ሀገራት የልዩ መርማሪውን የስልጣን ዘመን ለማደስ በሚደረገው እንቅስቃሴ ላይ ጠንካራ መረጃ ኖሯቸው እንዲወስኑ ለማስቻል ነው። ድርጅቶቹ በደብዳቤያቸው እንደገለጹት በሀገሪቱ ምንም አይነት የሰብአዊ መብት መሻሻል ባለመታየቱ የልዩ መርማሪው ሚና የዓለም አቀፉ ማህበረሰብ ክትትል ከመቼውም ጊዜ በላይ አስፈላጊ ሆኗል። ይህ በ31 ድርጅቶች የቀረበው ጥያቄ በመጪው ሰኔ በሚካሄደው የምክር ቤቱ ስብሰባ ላይ በኤርትራ የሰብአዊ መብት አያያዝ ዙሪያ ሰፊ ክርክር እንደሚካሄድ ማሳያ ተደርጎ ተወስዷል። ዋሽንግተን ኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ሽያጭ ማዕቀብ አነሳች። የአሜሪካ የመከላከያና የንግድ ቁጥጥር ዳይሬክቶሬት የትግራይ ጦርነትን ተከትሎ በኢትዮጵያ ላይ ለዓመታት ጥሎት የነበረውን ጥብቅ የጦር መሳሪያ ሽያጭ ማዕቀብ ማንሳቱን አስታወቀም። ዳይሬክቶሬቱ ከትላንት ጀምሮ አሜሪካ ለኢትዮጵያ ጦር ሰራዊት፣ ለፌዴራል ፖሊስና ለሌሎች የጸጥታ ኃይሎች የሚቀርቡ የጦር መሳሪያዎች የተናጠል የግዥ ጥያቄዎችን መገምገም እንደምትጀምር ገልጿል። ተቋሙ አክሎም በቅርቡ በሚያወጣው ይፋዊ መግለጫ ኢትዮጵያን የጦር መሳሪያ ሽያጭ ማዕቀብ ከተጣለባቸው ሀገራት ዝርዝር ውስጥ ሙሉ በሙሉ እንደሚሰርዛት ይጠበቃል። የፕሬዝዳንት ጆ ባይደን አስተዳደር በትግራዩ ጦርነት ወቅት በኢትዮጵያ ላይ የጦር መሳሪያ ሽያጭ ማዕቀብ የጣለው በሰብአዊ መብት ጥሰት ስጋት ነበር። አሁን የተወሰደው እርምጃ በሁለቱም ሀገራት ያለው ወታደራዊና ዲፕሎማሲያዊ ግንኙነት ወደ ቀድሞ ሁኔታው እየተመለሰ ስለመሆኑ የሚያሳይ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ማክሮን የ54.6 ሚሊዮን ዩሮ ስምምነት ተፈራረሙ። ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በአዲስ አበባ በሁለትዮሽ ጉዳይ ላይ የመከሩ ሲሆን በታዳሽ ኃይልና በዲጂታላይዜሽን ዙሪያ የሚያተኩሩ ቁልፍ ስምምነቶችን አድርጓል። በስምምነቱ መሰረት ፈረንሳይ ለኢትዮጵያ የታዳሽ ኃይልና የዘላቂ ልማት ፕሮግራሞች ማስፈጸሚያ የሚውል የ54.6 ሚሊዮን ዩሮ የብድር ስምምነት አጽድቃለች። በተጨማሪም የ150 ሜጋዋት የጂኦ ተርማል ወይም የእንፋሎት ኃይል ልማትን በመንግስትና በግል አጋርነት ለመተግበር የሚያስችል አዲስ የማዕቀፍ ስምምነት ተለዋውጧል። ፕሬዝዳንት ማክሮን ወደ አዲስ አበባ ያቀኑት በናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ ላይ ከተሳተፉ በኋላ ነው። በቤንሻንጉል ጉሙዝ በሰላማዊ ሰዎች ላይ በተፈጸመ ጥቃት ከ20 በላይ ሰዎች ተገደሉ ተባለ። በቤንሻንጉል ጉሙዝ ክልል ዳንጉራ ወረዳ አይሲዲ ተብሎ በሚጠራ አካባቢ ታጣቂዎች በ3 አውቶቡሶች ላይ በከፈቱት ተኩስ ከ20 በላይ ሰላማዊ ሰዎች መገደላቸውን ዋዜማ ሬዲዮ ሪፖርት አድርጋለች። አውቶቡሶቹም ከአሶሳ ወደ መተከል ዞን ግልገል በለስ ከተማ በመጓዝ ላይ የነበሩ መሆናቸውንና በጥቃቱ ቢያንስ 40 ሰዎች የቆሰሉ ሲሆን በርካታ መንገደኞች ደግሞ በታጣቂዎቹ ተጠልፈው ወደ ጫካ መወሰዳቸውን ዋዜማ በዘገባው አመላክታለች። የጥቃቱ ፈጻሚዎች ቀደም ሲል ከመንግስት ጋር የሰላም ስምምነት አድርገው የነበሩት የጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ የቀድሞ አባላት ሳይሆኑ እንዳልቀረ ዋዜማ ገልጻለች። ምንም እንኳን ክልሉ ለተወሰነ ጊዜ አንጻራዊ ሰላም ሰፍኖበት የነበረ ቢሆንም በታጣቂዎችና በመንግስት ኃይሎች መካከል ያለው አለመተማመን ዳግም ወደ ግጭት እያመራ መሆኑን ይህ ጥቃት ያመለክታል። የቆሰሉ ሰዎች በአሁኑ ወቅት በአሶሳ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጅንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠና ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሳብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸር ሰንብቱ።